ጤና ይስጥልኝ ክቡራንና ክቡራት ተከታታዮቻችን፣ ይህ ኢትዮሆምስ ነው። ኢትዮሆምስ በተለያዩ የቤት ውበት ወይም ግንባታ ሁኔታዎችን ሐሳቦችን ያነሳን የምንወያይበት ፕሮግራማችን ነው። ዛሬም እንደተለመደው የተለያዩ የቤት ስራ ወይም የቤት ውበት ሐሳቦችን እየተወያየን እንቆያለን ማለት ነው። ባለፈው ሳምንት ፕሮግራማችን እንዳነሳ ነው የቤትን ውበት ሊጨምሩ ወይም ውድነትን ተፈላጊነትን ሊጨምሩ ከሚችሉ ሐሳቦች ውስጥ አንዱ ቀለም ነው ብለናል። የቀለምን ሐሳብ በሰፊው እንደምንወያይ ተነጋግረን ነበረ። በዛ መሰረት ዛሬ የቤት ቀለም ምርጫ እንዴት መሆን መቻል አለበት፣ ቤት ቀለማችንን ከመምረጣችን በፊት ስለምን ማወቅ አለብን፣ ቀለም ማለት ምን ማለት ነው፣ በኢንተሪየር ዲዛይን ውስጥ ትልቁ ድርሻ ያለው ቀለም በምን መንገድ መምረጥ ይኖርብናል፣ ወይም በምን ሁኔታዎች ቀለም ምርጫን ማስገባት እንችላለን ወይም ዲዛይናችን ውስጥ ማካተት እንችላለን፣ የቀለም ምርጫችን ትክክል እንዲሆን ምን ማድረግ አለብን የሚለውን ሐሳብ ይዘን የምንወያይ ይሆናል ማለት ነው። የቀለም ምርጫ በዘፈቀደ ብዙ አይነት የቀለም ምርጫ ሁኔታዎችን እስከዛሬ ምናልባት ተከትለን ሊሆን ይችላል። ነገር ግን በዘመናዊ የኢንተሪየር ዲዛይን የውስጥ ውበት ንድፍ ሐሳቦች ላይ በጣም ትልቅ እይታና ምልከታ ያለው ነው ማለት ነው። እነዚህም ላይ የተለያዩ ዋና ዋና ነጥቦች አሉ ማለት ነው። እነዚህ ነጥቦችን እያነሳን ስለ ቀለም አመራረጥና የቀለም አይነቶች ወይም የቀለም የምርጫ ሐሳቦችን በምን መንገድ መመልከት አለብን የሚሉትን ነገሮች እንመለከታለን ማለት ነው። የመጀመሪያው ነጥባችን የሚሆነው የቀለም ምርጫ ላይ ሙድ ነው ወይም ስሜት በምን መንገድ በቀለም መገለጽ ይችላል፣ ቀለም እንዴት ስሜትን ሊገልጽ ይችላል፣ አሊያም ደግሞ የቀለም ሁኔታ የሰዎችን ስሜት እንዴት ሊቆጣጠር ይችላል የሚለው ሐሳብ የመጀመሪያው የቀለም ምርጫ የመግቢያ ሐሳብ ነው ማለት ነው። ይህ ማለት ምን ማለት ነው? መረዳት መቻል አለብን። የቀለምን ስሜት መረዳትና ማወቅ ይኖርብናል ማለት ነው። እኛ ቀለም መራጮች ከሆንን የቤቱን ተጠቃሚዎች እኛው ከሆንን በክፍል ውስጥ የምንጠቀመው ወይም የምንገለገልበትን ስራ አሊያም ሙድ የምንለውን ነገር ለመፍጠር እንዴት ነው ማየት ያለብን የሚለውን ነገር እንመለከታለን። ቀለም በሙድ አንግል በምናይበት ጊዜ ሁለት ዋና ዋና ክፍሎች ይኖሩታል ማለት ነው። ይህም ዋርመር የሆኑ በጣም ከበድ ያሉ ቀለም አይነቶችና ኩል የምንላቸው ወይም ደግሞ ዝግ ያለ ስሜትን የሚፈጥሩ የቀለም አይነቶች አሉ ማለት ነው። ስለዚህ ዋርም እና ኩል ወይም ደግሞ ደማቅና ዝግ ያለ ስሜት ያላቸው የቀለም አይነቶች አሉ ማለት ነው። እነዚህ የቀለም አይነቶች በስፋት እናያቸዋለን። ስሜታችንን ሊቆጣጠሩ የሚችሉ ቶኖች መፍጠር የሚችሉ መነሻ ሐሳቦች ናቸው ማለት ነው። ይህ ሙድ የምንለው ነገር ነው። ስሜት በምንፈጥርበት ጊዜ ወይም ደግሞ የክፍል ውስጥ ሊፈጠር የምንፈልገውን ስሜት በምንመለከትበት ጊዜ ይህ የቀለም አይነት ትልቅ ተጽዕኖ እንዳለው መገመት እንችላለን ማለት ነው። ወይም ደግሞ መገመት ይኖርብናል ማለት ነው። ስለዚህ ምን አይነት ስራዎችን ነው እዛ ክፍል ውስጥ የምንሰራው? ማረፍ ነው የምንፈልገው? ስራ ነው የምንሰራው? ወይስ ምን ያህል ሰዎች ናቸው እዛ ክፍል ውስጥ የሚንቀሳቀሱት ወይም ስራቸውን የሚሰሩት? ምን አይነት ስሜት እንዲኖራቸው ይፈለጋል የሚሉት ሐሳቦች በጣም ወሳኝ ናቸው ማለት ነው። የመጀመሪያው ነጥብ ሙድ የምንለው ወይም ስሜት የምንለው ነው ማለት ነው። ሁለተኛው ከቀለም ምርጫ ጋር ተያያዥ ነው። ይሄ በስፋት የመጀመሪያውን ደግመን የምናይበት ቦታ አለ። ሁለተኛው የቀለም ምርጫ እይታችን ቅድም ስለ ቀለም ስናወራ የላይት ወይም የመብራት ሁኔታ ብለን ነበረ። መብራት፣ የክፍሉ መብራት የቀለሙ ሁኔታ ተጽዕኖ ሊፈጥሩ ከሚችሉ ነገሮች ውስጥ አንዱ ነው ማለት ነው። ይህን ስንል የተፈጥሮ ብርሃን አለ። የተፈጥሮ ብርሃን ደግሞ በቀን ውስጥ በተለያየ መጠን ክፍል ውስጥ ሊገባ ይችላል ማለት ነው። የጠዋት ብርሃን አለ፣ የቀን ብርሃን አለ፣ እንዲሁም ደግሞ በማታ የምንጠቀምበት ሰው ሰራሽ ብርሃን አለ ማለት ነው። ስለዚህ እነዚህ የብርሃን መጠን እና የብርሃን አይነት ግድግዳችን ላይ ወይም የቤታችን ቀለም ላይ በሚያርፍበት ጊዜ የሚፈጥረው ተጽዕኖ ምን አይነት ነው? አንዳንዴ ብዙ ነገሮችን ማንጸባረቅ ወይም ማሳየት እንፈልጋለን፣ አሊያም ደግሞ መሸፈን የምንፈልጋቸው ሁኔታዎች በቀለም ይኖራሉ ማለት ነው። ለምሳሌ ግንባታ ሂደት ላይ የተፈጠሩ ስህተቶችን በቀለምና በብርሃን መሸፈንና ማጋለጥ ይቻላል ማለት ነው። ስለዚህ ይህ ዲፌክቶች በሚኖሩበት ጊዜ ዝም ያሉ ከለሮች፣ የማያንጸባርቁ የቀለም አይነቶች እነዚህ ነገሮች ሊሸፍኑልን ይችላሉ ማለት ነው።
ስለዚህ የመብራት መጠናችን ወይም የብርሃን መጠናችንን በማስተካከል ቀለማችን ላይ ተጽዕኖ ስለሚፈጥር የቀለም ምርጫችን ከሚኖረን የቤታችን ብርሃን ለምሳሌ ወደ ምዕራብ የዞረ ቤት ሊኖር ይችላል፣ ወደ ምስራቅ የዞረ ቤት ሊኖር ይችላል፣ ወደ ሰሜን ወደ ደቡብ በምንልበት ጊዜ የብርሃን መጠን ወደ ክፍላችን የሚገቡት ወይም ወደ ቤታችን የሚገባው የብርሃን መጠን ይለያያል። ጠዋት ላይ የሚገባው ብርሃን የሚያገኙ ክፍሎች አሉ፣ ከሰዓት ላይ ብርሃን የሚያገኙ ክፍሎች አሉ። እንዲሁም ደግሞ የማታ የምንጠቀመው መብራት ሰው ሰራሽ መብራቶቻችን መጠን፣ አይነት፣ ቀለም ከቤታችን ወይም የግድግዳችን ቀለም ጋር የሚኖራቸው ተጽዕኖ ከፍተኛ ስለሆነ ይህንን ያገናዘበ የቀለም ምርጫ ልንከተል ይገባል። አንድ አይነት ቀለም በተለያየ ብርሃን የተለያየ እይታ ሲያሳየን መመልከት እንችላለን። በጠዋት ብርሃን፣ በከሰዓት ብርሃንና በሰው ሰራሽ ብርሃን ብንመለከተው ቀለሙ የተለያየ መስሎ ሊታየን ይችላል ማለት ነው። የብርሃን መጠኑ ሲጨምር፣ ሲቀንስ አሊያም ሲደበዝዝ ወይም የመብራት አይነት ከለሩ በሚቀየርበት ጊዜ የግድግዳችንም ቀለም በዛው መጠን ይቀየራል ማለት ነው። ስለዚህ ይህ የብርሃን አይነት ለመምረጥ ግድግዳ ቀለም በምንመርጥበት ጊዜ ምስሉ ላይ እንደምትመለከቱት የቀለም አይነቶችን የተለያዩ አይነት እኛ የምንፈልጋቸውን የቀለም አይነቶች ለሙከራ ቀለም ግድግዳ ላይ በመቀባት በተለያየ የብርሃን አይነት በምንመለከትበት ጊዜ የሚፈጥረውን ተጽዕኖ ተመልክተን ምርጫችንን ማስተካከል እንችላለን ማለት ነው። አለበለዚያ በጠዋት ያየነው ከለር ቆንጆ መስሎን ቀብተ ነው ቤታችንን ከሰዓት ላይ የማንፈልገው አይነት እይታ ወይም ደግሞ መብራት በሚበራበት ጊዜ ጥሩ ያልሆነ እይታ የሚፈጥርበት ሁኔታ ሊኖር ስለሚችል በተለያየ የብርሃን ጊዜ እንዲሁም በሰው ሰራሽ መብራት ላይ መብራት ምን ያህል ቀለም ተጽዕኖ ያመጣል የሚለውን አይተን ምርጫችንን ማስተካከል ይኖርብናል ማለት ነው። ስለዚህ ይህ የብርሃን መጠን እና አይነት የቀለም ምርጫ ላይ አስተዋጽኦ ወይም ተጽዕኖ እንዳለው መረዳት ይኖርብናል፣ ለውጥም ያመጣብናል ማለት ነው። ሶስተኛው የከለር ወይም የቀለም ምርጫ ላይ የምንመለከተው ነጥብ ቴምፕሬቸር የምንለው ነው። የከለር ቴምፕሬቸር ቅድም ያልነው ይሄ ዋርመር እና ኩለር የሚለውን የቀለም አይነቶች በቀለም ምርጫችን ላይ እንዴት እየቀያየርን መመልከት እንችላለን የሚለውን ይህ ማለት ቤዚክ የምንላቸው መሰረታዊ ቀለም አይነቶች ከነጭ ቀለም ጋር በሚቀላቀሉበት ጊዜና እንዲሁም ከግሬይ ከለር ጋር በሚቀላቀሉበት ጊዜ የሚያመጡት ወይም የሚፈጥሩት የቀለም አይነት የቤቱን የውበት መጠን ወይም ደግሞ የቀለሙን እይታ ማደብዘዝ፣ ማፍካት እንዲሁም የተለያዩ እይታዎችን መፍጠር ላይ የራሱ ተጽዕኖ አለው ማለት ነው። ይሄ የዋርመር የምንላቸው የቀለም አይነቶች ስሜታችንን ምን አይነት ያደርጉታል? ኤነርጃይዝ ያደርጉታል። ወይም ደግሞ ዋርመር የሚባለው ቀለም ያለባቸው ግድግዳዎች ውስጥ ወይም እዛ አይነት ክፍል ውስጥ በምንጠቀምበት ጊዜ ኢነርጃይዝ የማድረግ ስሜታችንን በጣም ሙሉ የማድረግ ወይም ለስራ ተነሳሽ የማድረግ ስሜታችንን ወይም የሰውነታችንን ሁኔታ የማሞቅ ጉልበት የመጨመር ባህሪ ያላቸው ማለት ነው። ዋርመር የምንላቸው ቀለሞች ያ ነው ቴምፐርድ የሚያደርጋቸው ማለት ነው። እነዚህ ኩለር የምንላቸው የቀለም አይነቶች ግን ደብዛዛ ቀለሞች ማለት ነው። እነዚህ ዋርመር የምንላቸው ቢጫ፣ ቀይ፣ ብርቱካናማ እና ከነሱ ጋር ተያያዥ የሆኑ ከአረንጓዴም ወደ እነዚህ አይነት ወደ ዋርመር ከለሮች ላይት እየሆነ የሚመጣ የቀለም አይነት ማለት ነው። ከሰማያዊም ላይት እያደረግነው ስንመጣ ወደ ዋርመር ቀለም ይመጣል ማለት ነው። በዚህ በምስሉ ላይ በምትመለከቱት የቀለም ምርጫ ሰርክል ውስጥ ዋርመርና ኩለርን ሁለት ቦታ ከፍሎ ያሳየናል ማለት ነው። በዚህ እይታ ውስጥ በምንመለከትበት ጊዜ ኩለር ከለሮች በቀኝ በኩል የምንመለከታቸው ደብዘዝ ያለ ከለር ያላቸው መሰረታዊ ከለሮችን የምናይበት ነው። ያ እንደነዚህ አይነት ከለሮች ምንድነው የሚፈጥሩት? ስሜታችን የማረፍ እረፍት የመስጠት ሪላክስ የማድረግ የመረጋጋት ስሜቶችን ይፈጥራሉ ማለት ነው። ስለዚህ ክፍሉ የማረፊያ ክፍል ነው፣ የስራ ክፍል ነው፣ የመወያያ ክፍል ነው የሚለውን ነገር በቀለማችን መወሰን እንችላለን ማለት ነው። ስለዚህ የነዚህ የሁለት የቀለም አይነት ምርጫዎች በክፍላችን አጠቃቀምና አገልግሎት ላይ የራሳቸውን እይታ ይፈጥራሉ ማለት ነው። እንዲሁም ደግሞ አንዳንዴ ጨለም ያለ ክፍል መፍጠር የሚያስችሉ ዳርክ የሆኑ ቀለሞች አሉ። እነዚህ በተለይ አንዳንድ ጊዜ የፍቅር ስሜትን የሚጨምሩ የብርሃን መጠናቸው ዝቅተኛ የሆነ የከለሩም የቀለሙ ምርጫ
ደብዘዝ ያለ ጠቆር ያለ ቀለም ያላቸው ቦታዎች አንዳንድ ጊዜ ግላዊ ክፍሎች ውስጥ አሊያም ደግሞ ስሜታችንን የተሻለ የሚያደርጉ ከስራና ከማረፊያ ክፍልም ባለፈ የምንጠቀምባቸውን ክፍል ልክ እንደ የወይን ስሜት የሚፈጥሩ የሚባሉ የፍቅር የምንላቸው አይነት ከለሮች ናቸው ማለት ነው። እነዚህ ዳርክ ከለር ያላቸው ወይም ደግሞ ደብዛዛ ብርሃን ባለበት ክፍል ውስጥ የምንጠቀምባቸው የቀለም ምርጫ አይነቶች ማለት ነው። እነዚህን በመመልከት ቀለማችንን መምረጥ እንችላለን ማለት ነው። አቤት የመንገዱ ወዘና! የቦሌ መገናኛ ጎዳና አሽከርካሪ በምቾት ይናኛል፣ ተሳፋሪ ግራና ቀኙን ይቃኛል። በዘመናዊ ጎዳና ሌላው አዲስ ነገር ፈጣን የኤሌክትሪክ መኪኖች ቻርጀር። ኢትዮ ቴሌኮም ለኤሌክትሪክ ተሽከርካሪዎች እጅግ ፈጣን የባትሪ መሙያ ገንብቶ ወደ ሥራ አስገብተዋል። ፈጣን የኤሌክትሪክ ቻርጀሩ በስማርትና ሰው ሰራሽ አስተውሎት በተደገፈ ቴክኖሎጂ ላይ ተመስርቶ የኤሌክትሪክ መኪና ቻርጀሮቹ እንደ ተሽከርካሪው ሞዴልና የባትሪ ሁኔታ ለይቶ በሰከንድ 1 ኪሎ ሜትር የሚያስኬዳቸውን የኤሌክትሪክ ኃይል በፍጥነት ይሞላል። በአንድ ጊዜ 32 ተሽከርካሪዎችን ቻርጅ ማድረግ ያስችላል። ቻርጅ ማድረጊያ ጣቢያው ሳምንቱን ሙሉ በቀን 24 ሰዓት ያገለግላል። ዋጋው ለ1 ኪሎዋት 10 ብር ብቻ። ክፍያውን በቴሌብር ሱፐር አፕ በቀላሉ መፈጸም ይቻላል። አዳዲስ ዕድሎችን በማቅረብ ሁሌም ለሀገርና ለወገን ቀዳሚ የመፍትሄ ተገን ኢትዮ ቴሌኮም። ከግርግር ከትርምስ ከውከት ቱማታ የራቀ ፍጹም ማራኪ ቦታ ያለ ከፍታው ላይ ጋራ ላይ ሰላም ከሰፈነበት ንጹህ አየር ከሚነፍስበት ጋራ ላይ ሆቴል ሲመጡ ማራኪ መስተንግዶ ሁሉ ሙሉ በሆነባቸው ቢፈልጉ በተናጠል በጥንድ አሊያም በቤተሰብ አረፍ የሚሉባቸው ምቹና ሰላማዊ የመኝታ ክፍሎቹ የላውንደሪና የአዳራሽ አገልግሎቱ ጣት የሚያስቆረጥም ምግብና መጠጡ እረ ምኑ ቅጡ ለእርሶ ለደንበኛው ለንጉሱ ንግሥቲቱ ጠብር ግፍ ባይ ጋራ ላይ ቴራሱ ላይ ሆነው የእንጦጦን ነፋሻና ንጹህ አየር እየማጉ በአረንጓዴው ደን እየተማረኩ ድፍን አዲስ አበባን እየቃኙ በዚሁ በቴራሱ ላይ የላውንጅ የሳውናና ስቲም አገልግሎት ዘና ይበሉ። ጋራ ላይ ሆቴል አዲሱ ገበያ ጎጃም በር መውጫ አጅፕ ኦይል ፊት ለፊት ያገኙናል። ቢያሻው በ0989 050607 ወይም በ0930 098783 ይደውለው። ጋራ ላይ ይበሉ። ከገቡበት ወዲያ እረ ባልወጣሁ የሚያስብል ጋራ ላይ ሆቴል። አራተኛው ነጥባችን እነዚህ መሰረታዊ ቀለሞችን እንዴት ነው እነዚህ ኒውትራል ወደሆኑ ከለሮች የምናመጣበት ነጥብ ነው ማለት ነው። ኒውትራል ከለሮች ማለት የማይሰለቹት በጣም ኢንተረስቲንግ የሆነ የቀለም አገባቦችን የሚፈጥሩልን ናቸው ማለት ነው። እነዚህ ዋና ዋና የምንላቸው ነጥቦች ሀሳቦች እዚህ ጋር የምናቸው ህው፣ ቲንት፣ ቶን እና ሼድ የምንላቸው የቀለም የማደብዘዣና የማድበቂያ መንገዶች አሉ ማለት ነው። ሂው ከለርስ የምንላቸው መሰረታዊ ከለሮች ፕራይመሪ ወይም ደግሞ ቤዚክ ከለርስ የምንላቸው የቤት ምርጫ ላይ ለምሳሌ ሰማያዊ፣ ቢጫና ቀይ ቀለም መነሻዎች ናቸው ማለት ነው። እነዚህ ቲንት የምንለው ሐሳብ እዚህ ውስጥ ሲመጣ እነዚህን የቀለም አይነቶች ከነጭ ጋር በመደባለቅ የሚፈጠር ቀለም ነው ማለት ነው። ለምሳሌ ብሉ ከለር ሊሆን ይችላል፣ አሊያም ግሪን ከለር ሊሆን ይችላል፣ ወይም የሎ ከለር ሊሆን ይችላል። እንዲሁም ሬድ ከለርን ከነጭ ቀለም ጋር በምንቀላቀልበት ጊዜ ምስሉ ላይ በምትመለከቱት ሁኔታ የመደብዘዝ መጠኑ ነጩ እየጨመረ ሲመጣ ደብዛዛ ከለር ያንን ቤዝ ወይም መሰረታዊ ቀለሙን ሳይለቅ ነገር ግን ኒውትራል ወደሆነ ከለር የሚመጣበት ሁኔታ ነው ማለት ነው። ይህ ቲንት እንለዋለን ማለት ነው። ደማቅ ከለሮችን በጣም ኒውትራል ወደሆኑ አሊያም ደግሞ ወደማይሰለቹ ለስላሳ ቀለሞች የምናመጣበት መንገድ ነው ማለት ነው። ይሄ ቲንት እንለዋለን ማለት ነው። ሌላኛው የሼድ የምንለው ደግሞ እነዚህን መሰረታዊ ቀለሞች ለምሳሌ እዚህ ጋር በአረንጓዴ እንደምንመለከተው ማለት ነው ከጥቁር ጋር ደግሞ ልክ በተቃራኒው ከጥቁር ጋር ደግሞ በምንቀላቀልበት ጊዜ የጥቁር መጠኑ ሲጨምር እንዲሁም እንዲህ የመሰረታዊ ቀለሙ መጠን ሲጨምር የሚፈጥረው ሼድ የመኖሪያ ክፍላችን ወይም የቤታችን የቀለም ሁኔታን ዳርክ የማድረግ ኒውትራል የማድረግ እንዲሁም የማድመቅና የማሳሳት
ሁኔታዎችን ይፈጥራል። ይህ ከብርሃን መጠናችን ጋር በተለይ በተቀናጀ መንገድ መመልከትና ማየት እንችላለን ማለት ነው። ለምሳሌ ግሬ ከለር በጣም በተለመደ መንገድ ብዙ ቦታዎች ላይ እንጠቀምበታለን። እዚህ ከጀርባችን እንደምንመለከተው ማለት ነው። ይህ ከለር ከጥቁር ጋር ነጭን እየቀላቀልን የምናመጣው ቶን ነው ማለት ነው። ስለዚህ ግሬ ከለርን ደግሞ ቶን በሚል ሁኔታ ግሬይን ከተለያዩ ቀለሞች ጋር በመቀላቀል የምናመጣውና ኒውትራል ከለርን የምንፈጥርበት የቤታችንን ስሜት የምንቆጣጠርበት ሀሳቦች ናቸው ማለት ነው። እነዚህ ቲንት፣ ሼድ እና ቶን የምንለው ሁይ የምንላቸውን መሰረታዊ የቀለም አይነቶች ወደ ተለያየ ኒውትራል ከለር የምናመጣበትና የክፍላችንን የብርሃን መጠን የምንቆጣጠርበት ሀሳቦች ናቸው ማለት ነው። እነዚህ ዋና ዋና የምርጫ መንገዶች ሲሆኑ ወደ መጨረሻው ነጥባችን ስንመጣ የትግበራ መንገዳችን ምን መሆን መቻል አለበት የሚለውን እንመለከታለን ማለት ነው። ትግበራ ማለት ፕራክቲካል የምናደርገው ቤታችንን ቀለም ፕራክቲካል ለማድረግ በምንነሳበት ጊዜ ምን መከተልና ምን ማየት አለብን ወይም እንዴት መጠቀም መቻል። እስካሁን ያያናቸውን ሀሳቦች እንዴት ነው እስቲ ክፍላችን ውስጥ ወይም ቤታችን ውስጥ ተግባራዊ ማድረግ የምንችለው? መነሻ ሀሳቦች ያስፈልጉናል ማለት ነው። እነዚህ ኢንስፓየር የሚያደርጉን ምንድን ናቸው? እስቲ የክፍላችንን ቀለም ምርጫ ቅድም ባልናቸው በሙድ በላይት አሊያም በቴምፕሬቸር በመሳሰሉት መንገድ ቅኝታችንን እየመረጥን መተናል። ግን ፕራክቲካል በምናደርግበት ጊዜ መነሻ ኢንስፓይሬሽኖች እንፈልጋለን። ኢንስፓይሬሽን ወይ ኢንስፓየር የሚያደርጉ ነገሮችን እንፈልጋለን። ይህ ኢንስፓየር የሚያደርጉ ነገሮች ከባቢ ሁኔታችን ነው። ፈርኒቸሮቻችን ሊሆኑ ይችላሉ። በክፍል ውስጥ የምንጠቀማቸው ጌጦች ሊሆኑ ይችላሉ። ኢንስፓይሬሽኖቻችን አሊያም የአርት ውጤቶች ሊሆኑ ይችላሉ። ወልፔፐር ካለ ክፍል ውስጥ የወልፔፐር ቴክስቸሮቻችን ሊሆኑ ይችላሉ። ከነዚህ ቴክስቸሮች ውስጥ ምስሉ ላይ በምትመለከቱት ሁኔታ በተለይ ወልፔፐርን በጣም በከፍተኛ ሁኔታ መነሻ ሀሳብ፣ ምክንያቱም አንዳንድ ግድግዳዎች ላይ ወልፔፐርን በጣም በስፋት የምንጠቀምበት ሁኔታ እየመጣ ነው ያለው። ስለዚህ ይህ ወልፔፐር የክፍላችንን የቀለም መጠን ለመምረጥ የቀለም ሁኔታ ለመምረጥ መነሻ ከምናደርጋቸው ኢንስፓየር ከምናደርጋቸው ነገሮች ውስጥ አንዱ የሚሆንበት ምክንያት የተለያየ የከለር መጠንና የይዘት መጠን ያላቸው ቅርጻ ቅርጾችን እዛ ወልፔፐራችን ላይ ስለምንመለከት እነሱን እንደ ኢንስፓይሬሽን በመጠቀም እስቲ ላይት የሆነው ግሪን ወይ ደማቅ የሆነው ግሪን አሊያም ዋርም የሆነ ኦሬንጅ ከለር ካለ ወይም የመሳሰሉ የሎይሽ ከለሮች ካሉ የነሱ መነሻ በማድረግ ከነሱ ውስጥ የመድመቅና የመሳሳት ሁኔታቸውን በመመልከት ለግድግዳችን የቀለም ምርጫ እንደ ኢንስፓይሬሽን እንጠቀማቸው እንችላለን ማለት ነው። ኢንስፓየር ሊያደርጉን የሚችሉትን የቀለም ምርጫዎች ከነዛ ከተዘበራረቁ የወልፔፐር ቴክስቸሮቻችን ውስጥ በመምረጥ ማቀናጀት እንችላለን ማለት ነው። እስቲ እነዚህ ከለሮች ውስጥ የትኛው ከፈርኒቸሮቻችን ጋር ይሄዳል? የትኛው ከምንጣፎቻችን ጋር ይሄዳል? የትኛው ከከርቴሮቻችን ወይም መጋረጃዎቻችን ጋር ይሄዳል ወይም መቆራኘት ይችላል የሚለውን ሁኔታ ለመነሻነት እንደ ኢንስፓይሬሽን ልንጠቀመው እንችላለን ማለት ነው። አርት የምንወድ ሰዎች ደግሞ የተለያዩ የአርት ውጤቶች ግድግዳዎቻችን ላይ ካሉ እነዚህን የአርት ውጤቶች በመመልከት ከነሱ ጋር ሊቀናጅ የሚችል የቀለም ምርጫን ለማድረግ እንደ ኢንስፓይሬሽን እንጠቀመው። የተለያዩ ጌጣጌጦች፣ ቅርጻ ቅርጾች ደግሞ ሊሆኑ ይችላሉ። በግድግዳ ላይ የምንሰቅላቸው አሊያም በፈርኒቸሮች ላይ የምናስቀምጣቸው የቅርጻ ቅርጽ አይነቶች ካሉ እነሱም እንደ ኢንስፓይሬሽን እንጠቀማቸው እንችላለን ማለት ነው። ለክፍላችን ቶን ወይም የቀለም አይነት መነሻ ሀሳብ ሊሆኑን ይችላሉ ማለት ነው። እነዚህ ቀለም ምርጫን በምናደርግበት ጊዜ በቤታችን ውስጥ የተለመደ ወይም ተራ የሆነ የቀለም ምርጫን ከማድረግ ሀሳብ ወይም ደግሞ የዲዛይን ምርጫን በሳይንሳዊ በሆነ መንገድ የቀለም አይነትን የምንመርጥበት መነሻ ይሆኑናል ማለት ነው። ስለዚህ እነዚህን ሀሳቦች በመጠቀም ቀለም ምርጫችንን ማስተካከል እንችላለን። ስለ ቀለም ያለንን እውቀት መጨመር እንችላለን። በዚህ መነሻ ሀሳቦችን በማድረግ የተለያዩ ሳይቶችን መመልከት እንችላለን ማለት ነው። የመጨረሻው ምርጫችን መነሻ የሚሆነው ዲጂታል ቪዥን ይባላል። ዲጂታል ቨርዥን እንለዋለን። ይህ ዲጂታል ቨርዥን ማለት ዌብሳይቶችን መጠቀም የሚያስችለን አማራጮች ስላሉ የተለያዩ ኢንተርኔቶችን ተጠቅመን እስቲ የኛ ፍላጎትና አሁን ያለው አማራጭ ምን አይነት ነው የሚለውን ብሮዝ አድርገን ጊዜውን በዋጀ መንገድ መመልከት እንችላለን ማለት ነው። የተለያዩ ኤአይ
ሳይቶች አሉ። እንደነ ካንቫ አይነት የተለያዩ ለምርጫ የምንጠቀማቸው ዌብሳይቶች አሉ። ስለዚህ እነዚህን ተጠቅመን ደግሞ ከኛ ስሜት፣ ከኛ ፍላጎት፣ ከኛ ሀሳብና ከቤቱ መጠን እና አቀማመጥ ጋር ተመጣጣኝና ውብ የሆኑ የቀለም ምርጫዎችን ለማድረግ መነሻ ሀሳቦችን ከመጨረሻው የዲጂታል ቨርዥንም መጠቀም እንችላለን ማለት ነው። ለዛሬ ስለ ቀለም አመራረጥ ያነሳናቸው ሀሳቦች እነዚህን ይመስላሉ። በሌላ ፕሮግራም በሌላ ሀሳብ እስከምንገናኝ ድረስ ሰላም ሁኑ። ቀጣይ የኢትዮ ሆምስ ፕሮግራሞች ይኖሩናል። ከነሱ ጋር አብራችሁ እንድትቆዩ እንጋብዛለን። እኔ ለዛሬው በዚህ አበቃለሁ። መልካም ጊዜ። ሰላም ጤና ይስጥልን። የኢትዮ ሆምስ ተከታታይ ቤተሰቦቻችን እንደምን ሰንብታችኋል? በኢትዮ ሆምስ የቴሌቪዥን ፕሮግራማችን ከእናንተ ከተመልካቾቻችን ቤት ነክና ከቤት ጋር ተያያዥነት ያላቸውን ሕግ ተኮር የሆኑ ጥያቄዎችን በተለያዩ ማህበራዊ ሚዲያዎችና በመደበኛ ስልክ በስክሪን ላይ በምታያቸው ስልኮች ከእናንተ ከተመልካቾቻችን የሚቀርቡልን ጥያቄዎችን እያሰባሰብን ሕግ ተኮር የሆኑ የሕግ ምላሽን የምንሰጥበት የፕሮግራም ሰዓታችን ላይ እንገናኛለን። ለዛሬ ከተለያዩ ተመልካቾቻችን በተለያዩ ማህበራዊ ሚዲያዎችና በመደበኛ ስልክ ከተላኩን ጥያቄዎች መካከል የተወሰኑትን መርጠን የህግ ማብራሪያና ትንታኔ የምንሰጥበት ይሆናል። ለዛሬ የመጀመሪያ ጥያቄያችን ያደረግነው ቅድስት ሰለሞን የተባለች ተመልካቻችን ከአዲስ አበባ ያነሳችልን ጥያቄ ነው። የጥያቄው መሰረታዊ ሀሳብ ወላጅ አባታችን በቅርቡ በተፈጠረው ጦርነት ምክንያት ለሀገራዊ ግዳጅ ከሄደ በኋላ ላለፉት 3 ዓመታት የት እንዳለ ሳናውቅ ቀርተን ባለበት ወቅት በታላቅ ወንድማችን ሀሳብ አመንጭነት የአባታችንን የመጥፋት ውሳኔ ያስወስነን ሁላችንም ወራሾች በስምምነት የወላጅ አባታችን ንብረት የነበረውን ቤት ሽጠን ነበረ። ይህንን ቤት ከሸጠን በኋላ ግን ወላጅ አባታችን ፈጣሪ ረድቶት በሰላም ተመለሰ። በሰላም ከተመለሰ በኋላ ግን እንዴት እኔ ሳልሞት ሀብት ንብረቴን ትሸጡብኛላችሁ ብሎ ለሸጥንለት ግለሰብንም ሆነ እኛ ላይም ክስ ሊመሰረትበት በመሆኑ ጉዳዩን በሽማግሌ ይዘን የሸጥንለት ግለሰብ ቤቱን እንዲመልስልንና የሰጠነውን ወይ ደግሞ የከፈልነውን ገንዘብ ከወለድ ጋር ከካሳ ጋር እንመልስልህ ብንለው ያ ግለሰብ ፈቃደኛ ሊሆን አልቻለም። ስለዚህ በህግ አግባብ ምን ብናደርግ ይሻለናል የሚል ጥያቄ ቀርቧል። ይህንን በተመለከተ ቅድሚያ ምላሽ የሚያስፈልገው ሀሳብ የመጥፋት ውሳኔ ምን ማለት ነው የሚለውን ጥያቄ ነው የምናሳው። የመጥፋት ውሳኔን በተመለከተ በፍትሐ ብሔር ሕጋችን ላይ በግልጽ እንደተመለከተው አንድ ግለሰብ ለመጨረሻ ጊዜ እዚህ አካባቢ ታይቷል ወይም ደግሞ እዚህ ቦታ ላይ ነበረ ተብሎ የሚጠቀስበት ወይም ደግሞ የሚታወቅበት ቦታ ላይ ከረጅም ዓመታት ከ2 ከ3 ዓመታት በላይ በአካባቢው ያለመኖር ለመጨረሻ ጊዜ እዚህ ነበረ ተብሎ ለመጨረሻ ጊዜ ከታወቀበት ቦታ በኋላ ደብዛው የጠፋ እንደሆነ በአንድ ግለሰብ ላይ የመጥፋት ውሳኔ ይሰጣል። በፍትሐ ብሔር ሕጋችን ላይ በግልጽ እንደተመለከተው የመጥፋት ውሳኔ በውጤት ደረጃ በህግ ቋንቋና በህግ አረዳድ ደረጃ አንድ ሰው ሞቶ የሞት ማረጋገጫ የማውጣትን ያክል ውጤት ይኖራል። ይህንን በተመለከተ የመጥፋት ውሳኔ በውጤት ደረጃ አንድን ግለሰብ እንደ ሞተ ያስቆጥረዋል የሚል የህግ ድንጋጌ ይኖር እንጂ ያ ሰው ጠፍቷል ተብሎ በፍርድ ቤት ውሳኔ ከተሰጠበት በኋላ ተመልሶ ቢመጣ የሱ የሆኑ ሀብት ንብረቶች ወራሽ ወደ ሆኑ ሰዎች ክፍፍል ተደርጎባቸው ቢሆን ወይም ደግሞ ንብረቶቹ ተሽጠውባቸው ቢሆን በህጉ አግባብ ውጤቱ ምን ይሆናል? ይህንን በተመለከተ ወራሽ የሆኑ ሰዎች የሟች የሆነውን ንብረት ተከፋፍለውት ወይም ደግሞ ድርሻቸውን ለይተው ይዘው ያለ ከሆነ እነሱ ንብረቶቹ እንዲመለሱለት መጠየቅ ይችላል። ነገር ግን ጥያቄያችን ያነሳችው መሰረታዊ ጥያቄ ንብረቱ ወደ ሌላ ሶስተኛ ወገን ተሽጦ ከሆነ በሽያጭ ተላልፎ ከሆነ ውጤቱ ምን ይሆናል የሚለው ጉዳይ በህጉ ላይ አከራካሪ የሆነ ነጥብ ነው። ይህንንም በተመለከተ ነው ተመልካቻችን ቅድስት ሰለሞን ይህንን ጥያቄ ያነሱልን። በፍትሐ ብሔር ሕጋችን ላይ በግልጽ እንደተመለከተው አንድ የመጥፋት ውሳኔ ተሰጥቶበት የነበረ ግለሰብ የሱ የሆነ ንብረት ወራሾቹ የወራሽነት ማስረጃ አውጥተው በንብረቱ ላይ ውርስ ማጣራት አድርገው ዕዳና እገዳ የሌለበት መሆኑን አረጋግጠው ለሌላ ሶስተኛ ወገን በህግ አግባብ ሽጠው የተገኙ እንደሆነ ያ የመጥፋት ውሳኔ ተሰጥቶበት የነበረ ግለሰብ
ያለው ብቸኛ ጣፈንታ ንብረቱን ከሸጡበት ግለሰቦች ሰዎች ላይ ገንዘቡ እንዲሰጠው ወይ ደግሞ ገንዘቡ እንዲመለስለት የመጠየቅ መብት ነው የሚኖረው። ይህንን በተመለከተ በተከታታይ ፕሮግራማችን ላይ ደጋግመን እንዳነሳ ነው ከወራሽ ከሆኑ ሰዎች ላይ ንብረትን በተለይ ቤትን የሚገዙ ግለሰቦች እነዛ ወራሾች ያንን ንብረት ለመሸጥ አንደኛ ትክክለኛና ሕጋዊ ወራሽ መሆናቸውን ማረጋገጥ ይኖርበታል። ሁለተኛ ሁሉም ወራሾች ንብረቱን በመሸጥ ሂደት ውስጥ ፈቃዳቸውን የሰጡ መሆኑን ማረጋገጥ ይኖርበታል። ይህንን ካረጋገጠ ንብረቱ ዕዳና እገዳ የሌለበት መሆኑን አንድ ገዢ እስካረጋገጠ ድረስ የመጥፋት ውሳኔ የተሰጠበት ግለሰብ ተመልሶ በመጣበት ጊዜ ውስጥ ሁሉ ገንዘብህን መልሰ ተቀበልና ቤቱን ለጠፋበት ሰው ወይም ደግሞ ጠፍቷል ተብሎ የፍርድ ቤት ውሳኔ ለሰጠው ሰው መልስለት የሚል የህግ አግባብ የለም። ስለዚህ አንድ የመጥፋት ውሳኔ የተሰጠበት ግለሰብ በዋነኝነት የሱ የሆነው ንብረት ተሽጦ በተገኘበት ጊዜ ወራሽ ከሆኑት ሰዎች ወይም ደግሞ ንብረቱን ሽጠው ወደ ሌላ ሶስተኛ ወገን ካስተላለፉት ሰዎች ላይ የተሸጠበትን ገንዘብ ከመጠየቅ ውጪ ተመልካቻችን እንዳነሱት ጥያቄ ቤቱን ለሸጡት ግለሰብ ገንዘቡን መልሰውለት ቤቱን ደግሞ መልሰው የሚረከቡበት የህግ አግባብ የለም። ሁለተኛው ከእናንተ ከተመልካቾቻችን የቀረበልን ጥያቄ ወላጅ አባታችን በአንድ ድርጅት ውስጥ በድርጅቱ ፈቃድ ቤት እንዲሰራ ተፈቅዶለት ላለፉት 10 ዓመታት ስንኖርበት ቆይተን የነበረ ቢሆንም አሁን ላይ ድርጅቱ በቦታው ላይ ያለውን ስራ ስላጠናቀቅኩኝ ቤቱን አፍርሳችሁ ተነሱ፣ እኛም ሳይቱን አፍርሰን ልንወጣ ነው እያለን ነው። 6 ልጆች አለን፣ ይህ እንዴት ይሆናል የሚል ጥያቄ ሂሩት ዘለቀ የተባለች ተመልካቻችን ከአዲስ አበባ ይህን ጥያቄ አንስታልናለች። ይህንን ጉዳይ በተመለከተ በጥያቄያችን ያቀረቡትን ጥያቄ ግልጽ ለማድረግ ያክል በአንድ የኮንስትራክሽን ሳይት ድርጅት ላይ ወላጅ አባታቸው በጥበቃ ሰራተኝነት በሚሰሩበት ሁኔታ ላይ ድርጅቱ ፈቅዶላቸው በዛ በድርጅቱ ሳይት ላይ ቤት ሰርተው እየኖሩ ልጆቻቸውንም እያስተዳደሩና እያሳደጉ የነበረበት ቦታ ነበር። ነገር ግን ድርጅቱ የተሰጠውን የስራ ቦታና የተሰጠውን የስራ መደብ አጠናቆ ከጨረሰ በኋላ ድርጅቱን ቦታውን አፍርሶ ሊነሳ በመሆኑ ምክንያት እነዚህ ግለሰቦች ቤታቸውን በራሳቸው ወጪ አፍርሰው እንዲነሱ ሲጠይቃቸው ጉዳዩ ላይ አለመግባባት ስለተፈጠረ የዚህ አይነቱ ነገር በህግ አግባብ እንዴት ይታያል የሚለውን ጥያቄ ነው ተመልካቻችን ያነሱል። እንደዚህ ያሉ ጉዳዮች ሲያጋጥሙ በፍትሐ ብሔር ህግ ቁጥር 1178 ላይ የተመለከተውን የህግ ድንጋጌ መመልከት ተገቢነት ይኖረዋል። አንድ ግለሰብ በሌላ ሰው መሬት ላይ ያ ግለሰብ ፈቅዶለት አንድን ቤት ሲሰራ ወይም ደግሞ በባለ ይዞታው ፈቃድ ላይ ቤት በሚሰራበት ወቅት ላይ ቤቱ እንዲሰራ የተፈቀደለት በምን አግባብ ነው የሚለው ከግምት ውስጥ ይገባል። ተመልካቻችን ያነሱት ጥያቄ በግልጽ እንደሚያስረዳው ድርጅቱ በዛ ቦታ ላይ ቤት እንዲሰሩ የፈቀደላቸው ለዘላቂነት ወይም ለቋሚነት አለመሆኑን ራሳቸውም የሚያውቁትና የሚያምኑት ጉዳይ ነው። ድርጅቱን በዛ ቦታ ላይ እንዲሰራ ወይም ደግሞ በዛ ቦታ ላይ የተለያዩ ተግባራትን እንዲያከናውን ሲፈቀደለት በውል በገባው ግዴታ መሰረት የተቀመጠለትን የግንባታ ስራ አከናውኖ እስከሚጨርስ ድረስ የተሰጠው ቦታ እንጂ በዘላቂነት ወይም ደግሞ በሊዝ ውል የተረከበው ቦታ አይደለም። ይህ በሆነ ጊዜ በፍትሐ ብሔር ህግ ቁጥር 1178 ንዑስ አንቀጽ 2 ላይ በግልጽ እንደተመለከተው ባለይዞታው ሳይፈቅድለት ወይም ደግሞ ባለይዞታው ለዘላቂነት ፈቃድ ሳይሰጠው ቤት የሰራ ግለሰብ በዛ ሁኔታ ላይ የሰራውን ቤት በራሱ ወጪ ለማፍረስም ሆነ ከዛ ቦታ ላይ ያሉ ንብረቶችን አፍርሶ ለመነሳት የሚሆኑ ወጪዎችን በራሱ ወጪ ተክቶ አፍርሶ ይነሳል በማለት በህጉ ላይ በግልጽ ተመልክቷል። ስለዚህ ተመልካቻችን ያቀረቡት ጥያቄ ላይ በግልጽ እንደሚያስረዳው በዛ ቦታ ላይ ቤት የሰሩት ለዘላቂነት ወይም ደግሞ ተፈቅዶላቸው ቢሆንም እንኳን በዘላቂነት እስካልሆነ ድረስ አፍርሰው የሚነሱበት ወቅት በራሳቸው ወጪ አፍርሰው የመነሳት የህግ ግዴታ ይኖርባቸዋል። በመሆኑም በፍትሐ ብሔር ቁጥር 1178 ንዑስ አንቀጽ 2 መሰረት እነዚህ ግለሰብ ድርጅቱ ስራውን አጠናቆ እስከተነሳ ድረስ በዛ ቦታ ላይ የሚቀሩበት ወይም ደግሞ በዛ ቦታ ላይ የሚቀመጡበት ምንም አይነት የህግ መሰረት የለም። የማፍረስ ወጪዎችንም በተመለከተም ደግሞ ቤቱን የሰራው ግለሰብ
በራሱ ወጪ አፍርሶ የሚነሳ በመሆኑ ከህግ አግባብ የሚያስኬድ ባለመሆኑ ይህንን ተግባር ሊከተሉ ይገባል። ከግርግር ከትርምስ ከውከት ቱማታ የራቀ ፍጹም ማራኪ ቦታ ያለ ከፍታው ላይ ጋራ ላይ ሰላም ከሰፈነበት ንጹህ አየር ከሚነፍስበት ጋራ ላይ ሆቴል ሲመጡ ማራኪ መስተንግዶ ሁሉ ሙሉ በሆነባቸው ቢፈልጉ በተናጠል በጥንድ አሊያም በቤተሰብ አረፍ የሚሉባቸው ምቹና ሰላማዊ የመኝታ ክፍሎቹ የላውንደሪና የአዳራሽ አገልግሎቱ ጣት የሚያስቆረጥም ምግብና መጠጡ እረ ምኑ ቅጡ ለእርሶ ለደንበኛው ለንጉሱ ንግስቲቱ ጠብር ግፍ ባይ ጋራ ላይ ቴራሱ ላይ ሆነው የእንጦጦን ነፋሻና ንጹህ አየር እየማጉ በአረንጓዴው ደን እየተማረኩ ድፍን አዲስ አበባን እየቃኙ በዚሁ በቴራሱ ላይ የላውንጅ የሳውናና ስቲም አገልግሎት ዘና ይበሉ። ጋራ ላይ ሆቴል አዲሱ ገበያ ጎጃም በር መውጫ አጅፕ ኦይል ፊት ለፊት ያገኙናል። ቢያሻው በ0989 050607 ወይም በ0930 098783 ይደውለው። ጋራ ላይ ይበሉ። ከገቡበት ወዲያ እረ ባልወጣሁ የሚያስብል ጋራ ላይ ሆቴል። አቤት የመንገዱ ወዘና! የቦሌ መገናኛ ጎዳና አሽከርካሪ በምቾት ይናኛል፣ ተሳፋሪ ግራና ቀኙን ይቃኛል። በዘመናዊ ጎዳና ሌላው አዲስ ነገር ፈጣን የኤሌክትሪክ መኪኖች ቻርጀር። ኢትዮ ቴሌኮም ለኤሌክትሪክ ተሽከርካሪዎች እጅግ ፈጣን የባትሪ መሙያ ገንብቶ ወደ ሥራ አስገብተዋል። ፈጣን የኤሌክትሪክ ቻርጀሩ በስማርትና ሰው ሰራሽ አስተውሎት በተደገፈ ቴክኖሎጂ ላይ ተመስርቶ የኤሌክትሪክ መኪና ቻርጀሮቹ እንደ ተሽከርካሪው ሞዴልና የባትሪ ሁኔታ ለይቶ በሰከንድ 1 ኪሎ ሜትር የሚያስኬዳቸውን የኤሌክትሪክ ኃይል በፍጥነት ይሞላል። በአንድ ጊዜ 32 ተሽከርካሪዎችን ቻርጅ ማድረግ ያስችላል። ቻርጅ ማድረጊያ ጣቢያው ሳምንቱን ሙሉ በቀን 24 ሰዓት ያገለግላል። ዋጋው ለ1 ኪሎዋት 10 ብር ብቻ። ክፍያውን በቴሌብር ሱፐር አፕ በቀላሉ መፈጸም ይቻላል። አዳዲስ ዕድሎችን በማቅረብ ሁሌም ለሀገርና ለወገን ቀዳሚ የመፍትሄ ተገን ኢትዮ ቴሌኮም። ሌላኛው ከእናንተ ከተመልካቾቻችን የቀረበልን ጥያቄ በተለይ በአዲስ አበባ ዙሪያ የሚገኙ ግለሰቦች ብዙዎቹ በተደጋጋሚ ያቀረቧቸው ጥያቄዎች ናቸው። ለሌሎች ተመልካቾቻችንም ማስተማሪያ ይሆናሉ ብለን ያሰብናቸው ጥያቄ ነው። ይህ ጥያቄው ምንድነው? ከአርሶ አደር ከሆኑ ግለሰቦች ላይ ባዶ መሬትን በወቅቱ ባደረግነው የውል ስምምነት ቤት አለበት በሚል የሽያጭ ውል ተዋውለን በመንደር ውል የሽያጭ ውል ከተዋዋልን በኋላ ያንን የሽያጭ ውል ከተዋዋልንበት በኋላ የሸጡልን ግለሰቦች ባልና ሚስቶች በአንድነት ሆነው ሙሉ ውክልና ሰጥተውን ነበረ። ሙሉ ውክልና ከሰጡን በኋላ በእነሱ የውክልና ስልጣን ግንባታ ፈቃድ አውጥተን ግንባታ እያከናወነን እያለ ሻጮቹ ሐሳባቸውን ቀይረው መሬታችን ይመለስልን የሚል ክስ እያቀረቡብን ነው። ይህንን ጉዳይ በተመለከተ በሕግ አግባብ እንዴት ይታያል የሚል በርካታ ተመልካቾች የዚህን አይነት ጥያቄዎች አቅርበውልናል። ይህንን ጉዳይ በተመለከተ በቅድሚያ በመሰረታዊነት ለሁሉም ተመልካቾች ልናሳስበው የሚገባው ነጥብ መሬትን መሸጥና መለወጥ፣ ባዶ መሬትን መሸጥና መለወጥ ከኢፌዴሪ ሕገ መንግስት አንቀጽ 40 አንጻር የሕግ መሰረት የለው። የሸጠው የገዛውም ግለሰብ የሕግ መሰረት አይኖረው። ከኢፌዴሪ ሕገ መንግስት አንቀጽ 40 በተጨማሪ በቅርቡ የወጣው በአዋጅ ቁጥር 1324 ህዝባር 2016 ማለትም የኢፌዴሪ የገጠር መሬት አስተዳደርና አጠቃቀም አዋጅ ተብሎ በህዝብ ተወካዮች ምክር ቤት የወጣ አዋጅ ላይ በግልጽ እንደተመለከተው መሬትን የሸጠም ሆነ የገዛ ግለሰብ ስላለበት ኃላፊነት በግልጽ በዝርዝር ተመልክቶ ይገኛል። በኢፌዴሪ ሕገ መንግስት አንቀጽ 40 ላይ ከተመለከተው መሬትን መሸጥና መለወጥ በተለይ ባዶ መሬትን መሸጥ መለወጥ የሕግ መሰረት የለውም ወይም ደግሞ ቢሻሻጡም ውጤት የለውም ከሚለው ከሕገ መንግስቱ መሰረታዊ ሐሳብ በተጨማሪ በአዋጁ ላይ በአንቀጽ 62 ላይ ስለሚያስከትላቸው የወንጀል ኃላፊነት እስከ እስራት ድረስ ሊደርስ የሚችል የወንጀል ኃላፊነትንና የገንዘብ መቀጮን በግልጽ ያስቀምጣል። ስለዚህ ተመልካቾቻችን የተነሱ ጥያቄዎችን ከነዚህ ከሁለቱ አብይ ህጎች አንጻር ስንመረምራቸው አስቀድሞ መሬትን መሸጥም መለወጥም ሆነ ከህገ መንግስቱም ሆነ በቅርቡ ከወጣው
የኢፌዴሪ የገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥር 1324 አንጻር አግባብነት የለው። አንድ ግለሰብ ባዶ መሬትን ሽጦ ወይም ደግሞ ገዝቶ ቢገኝ በአዋጁ ከተቀመጡት የቅጣትና የወንጀል ኃላፊነቶች በተጨማሪ በውጤት ደረጃ የሚሆነው መሬቱን የሸጠው ግለሰብ መሬቱን እንዲረከብ ተደርጎ መሬቱን የገዛው ግለሰብ ደግሞ ገንዘቡን የሚረከብበት አግባብ ይሆናል። ነገር ግን ተመልካቻችን ያነሱት ጥያቄ ሙሉ ውክልና ወስደው በወከሏቸው ሰዎች ወይም ደግሞ በአርሶ አደሮቹ ስም ግንባታ ፈቃድ አውጥተው ግንባታ እያከናወኑ እያለ እነዛ ግለሰቦች ክስ ቢያቀርቡባቸው መሬታችን ይመለሱልን ቢሉ ግንባታውንም ሆነ ሌሎች ተግባራትን በተመለከተ ውጤቱ ምን ይሆናል? ይህንን በተመለከተ ከዚህ በፊት በነበሩ ፕሮግራሞቻችን ላይ ለማንሳት እንደሞከር ነው አንድ ግለሰብ ከሌላ ሰው ላይ ውክልና ሲወስድ በዋነኝነት የፍትሐ ብሔር ሕጉ የሚገምተውና የሚወስደው መሰረታዊ ሀሳብ ይሄ ተወካይ የሆነውና ውክልና የወሰደው ግለሰብ ምንም ነገር ቢያከናውን የሚያከናውነው ለወካዩ ጥቅም ነው ብሎ ነው የሚያስበው። ስለዚህ ውክልና የወሰደ ግለሰብ ውክልናውን መሰረት አድርጎ ግንባታ ፈቃድ ቢያወጣ በዛ ግንባታ ፈቃድ የተለያዩ ግንባታዎችን ቢያከናውን በሕግ አግባብም ሆነ ጉዳዩ ወደ ፍርድ ቤት ቢሄድ የሚወሰደው መሰረታዊ ግምት ያከናወንካቸው ነገሮች በሙሉ ለወካይ ጥቅም ነው ያደረከው የሚለውን ድምዳሜ ይወስዳል። ስለዚህ ግንባታ ፈቃዱ የወጣው በአርሶ አደሮች ወይም ደግሞ ቦታውን በሸጡት ግለሰቦች ከሆነ ግንባታውም እየተከናወነ ያለው በእነሱ ስም ግብር በሚከፈልበት ማህደር በተደራጀበት የአርሶ አደር ይዞታ ላይ ከሆነ ያንን ግንባታ ሲያከናውን የነበረ ግለሰብ ሊጠይቅ የሚችለው መብት ያከናወናቸውን ግንባታዎች ለወካይ ጥቅም ያደረገው ቢሆንም እንኳን ያወጣቸውን ወጪዎች እንዲተኩለት የመጠየቅ መብት ይኖረዋል። ያወጣቸውን ወጪዎች እንዲተኩለት በመጠየቅ ሂደት ውስጥ ያወጣቸው ወጪዎች እስኪመለሱለት ድረስ የያዘውን ይዞታ አለቅም ብሎ ለመከራከሪያነት ማቅረብ ይችላል። ይዞታውን አለቅም ብሎ ለመከራከሪያነት የሚያቀርበው በፍትሐ ብሔር ሕጋችን ላይ በግልጽ እንደተመለከተው ያወጣውን ወጪ እነዚህ ወካይ የሆኑ ግለሰቦች እስኪመልሱለት ድረስ ያንን ንብረት ይዞ መቆየት ይችላል። ስለዚህ በሕግ አግባብ በውክልና ባዶ መሬትን የገዛ ሰው በዛም ባዶ መሬት ላይ በዛ ሰው ስም የግንባታ ፈቃድ ያወጣ በግንባታ ፈቃዱ መነሻነት የተለያዩ ግንባታዎችን ያከናወነ እንደሆነ በሕግ አግባብ ሊኖረው የሚችለው ውጤት የሸጠበትን ወይም ደግሞ የተሸጠለትን ገንዘብ እንዲመለስለት ጠይቆ በተሰጠው የውክልና ስልጣን ደግሞ ያከናወናቸው ግንባታዎች ወይም ደግሞ ያወጣቸው ወጪዎች ካሉ እነሱ እንዲመለሱለት የመጠየቅ መብት ይኖረዋል ማለት ነው። ሌላኛው አቶ ግርማ ፈለቀ የተባሉ ተመልካቻችን ከዚሁ ከአዲስ አበባ ያነሱልን ጥያቄ ከባለቤቴ ጋር በትዳር በነበርንበት ወቅት አስቀድሞ በእሷ በስሟ በሊዝ የተገዛ ቦታ ነበረ። ያ የተገዛበት ቦታ ላይ አስቀድሞ እሷ ሰርታ የነበረው ቤት ነበረ። ያንን ቤት ግን ላለፉት 15 ዓመታት በትዳር አብረን ስንኖር ቤቱን ከነበረበት ይዞታ ከጭቃ ቤትነት የተለያዩ ግንባታዎችን በማከናወን ቤቱ ላይ አይነተኛ የሆነ እድሳት አከናውነን ነበረ። አሁን ላይ በቤተሰቦች ጣልቃ ገብነት ምክንያት በመካከላችን ወደ ፍቺ በምናመራበት ወቅት ይሄ ቤት የጋራ ነው የሚል ክርክር ሲቀርብ አስቀድሞ ቤቱን በራሴ ስም የገዛሁት በራሴ ስም ያለ ስለሆነ ክፍፍል ሊደረግ አይገባም የሚል መከራከሪያ አቅርባለች። ሕጉ በዚህ ጉዳይ ላይ ምን ይላል የሚል ጥያቄ አቅርበውልናል። ይህንን ጉዳይ በተመለከተ በፌዴራል ደረጃ ባለው የተሻሻለው የቤተሰብ ሕግ ላይ በግልጽ እንደተመለከተው ባልና ሚስት ከጋብቻ በፊት በግል ያፈሯቸው በግል የፈጠሯቸው ሀብት ንብረቶችን በተመለከተ እንዲሁም በውርስ ወይም በስጦታ ለአንደኛው ተጋቢ ብቻ ለግላቸው ተሰጥቷቸው የነበሩ ንብረቶችን በተመለከተ ፍቺ በሚፈጸምበት የንብረት ክፍፍል በሚደረግበት ወቅት ሁለቱም ተጋቢዎች የግል ንብረቶቻቸውን ይዘው ይሄዳሉ የሚል ግልጽ ድንጋጌ አለ። እዚህ ላይ በጥያቄያችን በኩል የተነሳው መሰረታዊ ሀሳብ ይህንን ቤት ላለፉት 15 ዓመታት በትዳር አብረው ሲኖሩ ቀድሞ ከነበረው ይዞታ
በቤቱ ላይ መሰረታዊ እድሳት እያደረጉበት፣ በቤቱ ላይ ማሻሻያ እያደረጉበት፣ ሌሎች ተጨማሪ ክፍሎችን በግቢ ውስጥ እየሰሩበት የቆዩ መሆኑን መነሻ በማድረግ ነው። የጋራ ንብረት ነው፣ ስለዚህ ልንከፋፈል ይገባል የሚል ክስ ያቀረቡት። በባለቤታቸው በኩል ደግሞ የቀረበው ደግሞ አስቀድሞ ከመጋባቴ በፊት በሊዝ ያገኘሁት ቦታ ነው፣ ቦታውንም ስገዛው ደግሞ የግሌ ንብረት ነው ብዬ ነው የገዛሁት፣ ስለዚህ የግል ንብረት ተብሎ ሊጠበቅልኝ ይገባል የሚል መከራከሪያ ያቀርበዋል። ይህንን ጉዳይ በተመለከተ ብዙ ተመልካቾቻችን፣ ብዙ ባለሙያዎችን በተደጋጋሚ ያነሱት አንድ የፌዴሬሽን ምክር ቤት ውሳኔ አለ። ይህም ውሳኔ መስከረም ወር 2017 ዓ.ም የተሰጠ የፌዴሬሽን የምክር ቤት ውሳኔ ነው። የፌዴሬሽን ምክር ቤት ውሳኔው መሰረታዊ ሀሳብ ምንድን ነው? ባልና ሚስት በአንደኛው ተጋቢ ስም አስቀድሞ በአንደኛው ተጋቢ ስም የነበረ ንብረት ላይ የነበረን ቤት እድሳት ቢያደርጉለት፣ መሰረታዊ የሆኑ ለውጦችን ቢያደርጉለት፣ ሌሎች ተጨማሪ የሆኑ ክፍሎችን ቢሰሩ በዋነኝነት ቤቱን በስሙ ያልገዛው በሊዝም ሆነ በተለያየ መንገድ ቤቱንና ቦታውን ያላፈራው ተጋቢ ሊያገኘው የሚችለው መብት ቤቱን በማደስ ሂደት ውስጥ ያወጣቸውን ወጪዎች ግማሹ ድርሻ እንዲተካለት፣ እንዲሁም በዛ በቤት ላይ ወይም ደግሞ በይዞታ ላይ የተሰሩ ሌሎች ተጨማሪ ክፍሎች ወይም ደግሞ ሌሎች ተጨማሪ ቤቶች ያሉ ከሆነ የነዛን ዋጋ ግምት ይጠይቃል እንጂ ሙሉ ቤት ላይ ባለመብት የሚሆንበት ምክንያት የለም የሚል አስገዳጅ ውሳኔ ተሰጥቷል። ሁላችሁም ተመልካቾቻችን እንደምታውቁት በሀገራችን የፌዴራል ስርዓት እንደመከተላችን መሰረት ህገ መንግስታዊ ጉዳይ የሚያስነሱ ህገ መንግስታዊ ጥያቄ የሚያስነሱ ጉዳዮችን የመጨረሻ ውሳኔ የመስጠት የፌዴሬሽን ምክር ቤት ነው። ይህ የፌዴሬሽን ምክር ቤት በፌዴራል ጠቅላይ ሰበር ሰሚ ችሎት ውሳኔ በተሰጠበት ጉዳይ ላይ ጉዳዩ ግለሰቦች በህገ መንግስቱ አንቀጽ 40 ላይ በግልጽ የተሰጣቸውን ሀብት ንብረት የማፍራት መብት የሚጻረር ውሳኔ የሰጠ ስለሆነ ውሳኔው የህገ መንግስት ትርጉም ያስፈልገዋል የሚል መነሻ ነጥብ በማድረግ ነው ይህንን ውሳኔ መስከረም ወር 2017 ዓ.ም የሰጠበት። እዚህ ውሳኔ ላይ ግልጽ እንዲሆን የጠያቂያችንን ጥያቄ ምላሽ ለመስጠት ባልና ሚስት ከመጋባታቸው በፊት አንደኛው ተጋቢ በስሙ አፍርቶት የነበረው ንብረት በተለይ ቤትና ይዞታን በተመለከተ እዛ ላይ የሚደረጉ መሰረታዊ ወይም ደግሞ አይነተኛ ለውጦችን በተመለከተ የተደረጉ ቤቱን ለማደስ ቤቱን ወደ ተሻለ ደረጃ ለማድረስ የወጡ ወጪዎች ካሉ ግማሽ ድርሻቸውን እንዲያካፍለኝ ብሎ ሌላኛውን ተጋቢ ከመጠየቅ በስተቀር በእድሳት ሰበብ ጠቅላላ ንብረቱ ላይ ባለመብት የሚኮንበት አግባብ የለም። ይህም ደግሞ ከህገ መንግስቱ አንቀጽ 40 ጋር ይጻረራል የሚል ውሳኔን መነሻ ያደረገ ነው። በዚህኛው የፌዴሬሽን ምክር ቤት ውሳኔ ላይ በግልጽ እንደተመለከተው የውሳኔው መሰረታዊ ሀሳብ እንደሚያስረዳው ቤትን በማደስ ተጨማሪ ክፍሎችን በመስራት ሂደት ውስጥ ሌላኛው ተጋቢ ያበረከተውን አስተዋጽኦ ብቻ መነሻ አድርጎ ጠቅላላ ይዞታው ላይ ይመለከተኛል፣ ይገባኛል ብሎ የሚጠይቅበት አግባብ የህግ መሰረት የለው። በመሆኑም ጠያቂያችን ያነሱትን ሀሳብ በጥቅሉ ምላሽ ስንሰጠው ቤቱን በማደስ ሂደት ውስጥ ተጨማሪ ክፍሎቹን በመስራት ሂደት ውስጥ ያበረከቱትን አስተዋጽኦ ያላቸውን ድርሻ ወይም ደግሞ ያወጡትን ወጪ ባልና ሚስት በወጪ ደረጃ በጋራ ባወጧቸው ንብረቶች ላይ የጋራ ባለመብት ይሆናሉ በማለት የቤተሰብ ህጉ በግልጽ የሚያስቀምጥ በመሆኑ የዛ ግማሹ ድርሻ ክፍፍል ይደረግልኝ በማለት ከመጠየቅ በዘለለ በእድሳቱና በተጨማሪ ክፍሎች በመስራት ሂደቱ ብቻ ንብረቱ የጋራ ይሁንልኝ ብሎ መጠየቅ የህግ መሰረት ያለው አይደለም። እንግዲህ ተመልካቾቻችን ከእናንተ ከተመልካቾቻችን በተለያዩ ማህበራዊ ሚዲያዎች እንዲሁም በስክሪን ላይ በምትመለከቱት ስልክ ቁጥር የቀረቡልን ጥያቄዎች አሰባስበን ሁሉንም በፈረጅ አድርገን ምላሽ የሰጠንበት ፕሮግራማችን ይህንን ይመስላል። በተለያዩ ማህበራዊ ሚዲያዎች በቲክቶክ፣ በዩቲዩብ እንዲሁም በተለያዩ ማህበራዊ ሚዲያዎች አማራጮቻችን ፕሮግራማችንን ተከታተሉ። ከዛም በተጨማሪ ያላችሁን ማንኛውም ህግ ተኮር የሆኑ ከቤት ጋር ተያያዥነት ያላቸውን ጥያቄዎች ብትልኩልን ጥያቄዎቻችሁን አሰባስበን ምላሽ የምንሰጥበት መሆኑን ለማሳወቅ እንወዳለን። ለዛሬ ከእናንተ ከተመልካቾቻችን ቀርበውልን የነበሩ ጥያቄዎችን ምላሽ የሰጠንበት ፕሮግራም ይህንን ይመስላል።
እስከ ቀጣይ ሳምንት ድረስ ቸር ሰንብቱ።